አብርሽን በንጹህ ፍቅሯ ስታፈቅረው የነበረችዋ ሴት ሁኚ፣ ራስሽን ሁኚ። በቃ ሌላ ሰው መሆን አይጠበቅብሽም አብርሽን ለመመለስ። ራስሽን ሁኚ። በቃ ራስሽን ስትሆኚ ወንድ ልጅ ራሱ የምትሆን ሴት ነው የሚፈልገው። ሜሪ ምንድነው ስራችሁ ግን? አልገባኝም። ምንድነው አላማችሁ? እቅዳችሁስ ምንድነው? ማለት እኔ አልገባኝም። የልጅቷ ህይወት እንዲቀና ነው የምትፈልጉት ወይስ እንዲበላሽ ነው? ወይስ የአብርሽን ህይወት መበጥበጥ ነው? ምንድነው ሐሳባችሁ? ምንድነው በዚህ ውስጥ የምትጠቀሙት ነገር? አልገባኝም። እኔ ልፍስፍስ ሴት አልወድም፣ ይቅርታ አድርጉልኝ። የሆነ በቃ ጠንካራ ሆና የምትቀጥል ሴት ነው የምወደው። አንድን ነገር በህይወቱ ሀፕን አረጋ አይደለም ህይወት ይቀጥላል እና ቆፍጠን ብላ ነው መኖር ያለባት እንጂ በዚህ መሃል ልጅን ለመፍጠር ካሰበች እሷ ያንን ነገር ያደረገችው የራቁት ፎቶ ለምን አስፈለገ? ራስን በዚህ ልክ ልጁን ማዋረድ ለምን አስፈለገ? ድጋሚ ሁለተኛ ልጅ ለምወልድበት ላሰብኩት እኔ ብሆን ነው የምላችሁ። ማንኛውም ቦታ ላይ ስታወሩ እኔ ብሆን ብላችሁ ነው የምታወሩት አይደለ? እኔ ብሆን ብዬ ሳስበው አንድን ወንድ ባሌ ነው፣ የሆነ ጋፕ ተፈጥሯል፣ እሱን ለመመለስ እየታገልኩኝ ነው። በዛ መሃል ላይ እሱን ለመመለስ የማደርገው ጥረት መጥፎ መሆን የለበትም፣ መልካም ነገር ነው መሆን ያለበት። ኦኬ ልጅ ለማምጣት እሱን ለመመለስ የጣረችው ጥረት ይሁን ይባል። ራቁት ቪዲዮ ይዞ ነገን ልጅ እወልድበታለሁ ብሎ ለሚያስቡት ሰው እንዲህ ይደረጋል? እስር ቤት ልጄን ወሰድክብኝ፣ ልጄን ከእንግዲህ አታገኘውም ምናምን ተብሎ እስር ቤት አስገብታው እንደዛ ይደረጋል? አይደረግም። ይህ ማለት ምንድን ነው መሰላችሁ? ውሸት እንደሆነ ያስታውቃል። ያሁን እርግዝና የምትለው ነገር ውሸት ነው። ውሸት ባይሆን ኖሮ ያ ሁሉ ነገር ተንኮልን አታስብም ነበር። እንዲህ ነው ቡዝዬ እንዲህ አድርጌያለሁኝ ብትለኝ ማለት ነው ጥሩ አረግሽ ነው ምላት። ልጅ እግዚአብሔር ስጦታ ስለሆነ ያኔ ነው ምላችሁ። ከኔ ጋር ሳለች ጥሩ መንገድ ነበር የምትሄደው። አስተውላችሁ ከሆነ አላቀም፣ ወደ ኋላ መለስ ብላችሁ ቪዲዮዎችን እዩት። መጥፎ መንገድ ላይ ስሟ ተነስቶ አይታወቅም። የማይሆን ስፍራ ላይ እንድትገኝ አልፈቅድም ነበረ። ለምን መጥፎ ነገር እንኳን ስታስብ ተይ ሩታ እያልኩ ነበር መመልሳት። አሁን ግን አንድ የሚመልሳት ሰው ይጥፋ፣ አንድ እንኳን የለም። የሆነ በይቀጥ እንዲያርጊ ስተቷን ሁሉ ልክ ነሽ ሂጂበት የሚላት ብቻ ነው ያለው። ስትጠፋ ዝም ብላችሁ ነው የምታዩት። ለምን ነው እንዲህ የምታረጉት? ዙሪያ ያላችሁ ጓደኞች የምትባሉ ቤተሰብ ሁሉም ዝም ነው የሚላት። ለምን? ለሷ እኮ ጥሩ አይደለም። ሴት ልጅ እኮ ናት። ህይወቷ በዚህ መልኩ መቀጠሉ ጥሩ አይደለም። የሆነ ነገር ሊኖረው ይገባል። ለራሷ ገደብ ልሰጥ ይገባል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ሰላም ሲኖር ነው ሁሉንም ነገር ማድረግ የምንችለው። ዛሬ ያለነው ሕማማት ውስጥ ነው። ብዙ ነገር ምህረት የምናደርግበት ከሰዎች ጋርም በአምላካችን ምህረት የምንጠይቅበት ስቅለቱን የምናስብበት ወቅት ነው ይሄ ሳምንት እና ከብዙ ሰዎች ጋራ ችግር ቢኖርብን እንኳን የምንፈታበት ወቅት ነው። ምህረት ከአምላካችን የምንጠይቅበት ወቅት በመሆኑ አንፃር መድኃኔዓለም ምህረት ያድርግልን። በእያንዳንዱ በምናቀውም በማናቀውም ለሰራነው በደል እሱ ይቅር ይበለን። ከባድ ነው። በሕማማት ውስጥ አልመጣም ብዬ ነበር። በነገራችን ላይ በዚህ ሳምንት መምጣት አልፈለኩም ነበረ፣ ግን ያው አንዳንድ ነገሮችን አየው በጣም ነገሮች የማይሆን ነገር ሲሆን ሀሳብ ልስጥበት በሚል ነው ወደ እናንተ የመጣሁት ቤተሰብ። እና ምንድነው ዛሬ ያመጣኝ ነገር፣ ሰሞኑ ብዙ ቪዲዮዎች እየተዘዋወሩ እያየሁኝ ነው፣ አይቻለሁ። እኔ ወንድሜም ጋር ያለውን ነገር ሩታም ጋር ያለውን ነገር አይቻለሁኝ። ትላንትና ደግሞ በተለቀቀው ነገር የሆነ በጣም ነው የደበረኝ ቤተሰብ። አሁን እንዲህ እንዳ ማለት አልፈልግም በዚህ ወቅት። በነገራችን ላይ ምንድነው ልላችሁ የፈለኩት አልፈልግም በቃ። ግን እንደ ምክር አንዳንዳችሁን አንዳንድ ነገር ልበላችሁ። ምንድነው ልለ የፈለኩት ነገር ሩታን መናገር እፈልጋለሁኝ። አላቅም መናገር አልፈልግም፣ ግን እንድናገር ያስገደዱኝ ነገሮች ብዙ ነገሮች አሉ።
ምንድነው ያስገደደኝ ነገር አሁን ይዛ የመጣችበት ኢሹ ልክ አይደለም። ምክንያቱም ልጅ አርግዣለሁ ብላ ነው የመጣችው። ይሄ ነገር አላቅም እናንተ እንዴት ታዩታላችሁ አላቅም፣ ግን ለሷ ቢሆን ምንኛ ደስ ባለኝ። ደስ ይላል፣ ፍሬ ደስ ይላል። የአምላክ ስጦታ ነው ልጅ ማለት፣ በምንም ብር የማተኩት ነገር ነው እና ኖርማል ነው ቢሆን፣ ግን አልሆነም። ስላልሆነ ነው የደበረኝ ማለት ነው። ምክንያቱም ይሄ ነገር ሆኖ ቢሆን ኖሮ ያ ሁሉ ርቀት መጓዝ አይኖርባትም ነበረ ሩታ ማለት ነው። ይሄ ሁሉ ርቀት ማለቴ ያን የተፈጠረውን ነገር ታውቃለች አይደለም? እሱን መመለስ ነው አይደል የፈለገችው። እሱን መመለስ ከፈለገች እሱን ራቁት ቪዲዮ መያዝ፣ እስር ቤት ማስገባት አይጠበቅባትም ነበረ። ቤተሰብ ይሄ ስላችሁ ምንድነው ለማለት የፈለኩትኝ፣ አንድን ሰው ቀጣይ ህይወት አለኝ ከሱ ጋር ማሳለፍ እፈልጋለሁ ብላችሁ ስታስቡ እሱ ሊያስከፋው የሚችል ነገርን ቀርፋችሁ ነው። ከዚህ በፊት ብዙ ብያችኋለሁ። ዙሪያ ላይ መካሪ የላትም። ለምን እንደዚህ እንደምትሆን አይገባኝም። አታቅም። ሞኝና ስል ሞኝ አይደለችም፣ ብልጥና ስል ደግሞ ብልጥ አይደለችም። ማድረግ ያለባትንም መያዝ ያለባትንም የሌለባትንም አታቅም። ለምን አብርሽን አውቃለሁ፣ ተዋደው ነው መጀመሪያ ይዋደዳሉ። እንደምትወደው አውቃለሁ። ምክንያቱም አብረን በነበርንባት ከሷ ጋር ባሳለፍንባት ጊዜዎች ብዙ ነገሮችን አውቃለሁ። ግን እሱን ለመመለስ ከፈለገች ያኔ እኮ እኔ ከሩታ ጋራ እንደዚህ በቃ አርጋኝ መድኃኒት አጠጥታኝ እንዲህ ብሎ በማግስቱ ሲጠራን ይሄ አሁን ለኛ ይነገራል ወይ ነው ያልኩት ቤተሰብ። ለምን ይሄ የነሱ መሃል ጉዳይ ነው ብዬ ስላሰብኩኝ፣ በዚህ መሃል ልጅን ለመፍጠር ካሰበች እሷ ያንን ነገር ያደረገችው የራቁት ፎቶ ለምን አስፈለገ? ራስን በዚህ ልክ ልጁን ማዋረድ ለምን አስፈለገ? ድጋሚ ሁለተኛ ልጅ ለምወልድበት ላሰብኩት እኔ ብሆን ነው ምላችሁ። ማንኛውም ቦታ ላይ ስታወሩ እኔ ብሆን ብላችሁ ነው የምታወሩት አይደለ? እኔ ብሆን ብዬ ሳስበው አንድን ወንድ ባሌ ነው፣ የሆነ ጋፕ ተፈጥሯል፣ እሱን ለመመለስ እየታገልኩኝ ነው። በዛ መሃል ላይ እሱን ለመመለስ የማደርገው ጥረት መጥፎ መሆን የለበትም፣ መልካም ነገር ነው መሆን ያለበት። ኦኬ ልጅ ለማምጣት እሱን ለመመለስ የጣረችው ጥረት ይሁን ይባል። ራቁት ቪዲዮ ይዞ ነገን ልጅ እወልድበታለሁ ብሎ ለሚያስቡት ሰው እንዲህ ይደረጋል? እስር ቤት ልጄን ወሰድክብኝ፣ ልጄን ከእንግዲህ አታገኘውም ምናምን ተብሎ እስር ቤት አስገብታው እንደዛ ይደረጋል? አይደረግም። ይህ ማለት ምንድን ነው መሰላችሁ? ውሸት እንደሆነ ያስታውቃል። ያሁን እርግዝና የምትለው ነገር ውሸት ነው። ውሸት ባይሆን ኖሮ ያ ሁሉ ነገር ተንኮልን አታስብም ነበር። እንዲህ ነው ቡዝዬ እንዲህ አድርግ ያለሁኝ ብትለኝ ማለት ነው ጥሩ አረክሽ ነው ምላት። ልጅ እግዚአብሔር ስጦታ ስለሆነ ያኔ ነው ምላችሁ። እኔ በጣም የተሰማኝና የተሰበርኩበት ነገር ታውቃላችሁ፣ ውሸት ስለዋሸችኝ አምኛት የማይሆን ነገር ስላደረገች ብዙ ነገር አብረን ስንጓዝ ከኔ ጋር ሳለች ጥሩ መንገድ ነበር የምትሄደው። አስተውላችሁ ከሆነ አላቅም፣ ወደ ኋላ መለስ ብላችሁ ቪዲዮዎቹን እዩት። መጥፎ መንገድ ላይ ስሟ ተነስቶ አይታወቅም። የማይሆን ስፍራ ላይ እንድትገኝ አልፈቅድም ነበረ። ለምን መጥፎ ነገር እንኳን ስታስብ ተይ ሩታ እያልኩ ነበር መመልሳት። አሁን ግን አንድ የሚመልሳት ሰው ይጥፋ፣ አንድ እንኳን የለም። የሆነ በይቀጥ እንዲያርጊ ስተቷን ሁሉ ልክ ነሽ ሂጂበት የሚላት ብቻ ነው ያለው። ስትጠፋ ዝም ብላችሁ ነው የምታዩት። ለምንድነው እንዲህ የምታረጉት? ዙሪያ ያላችሁ ጓደኞች የምትባሉ ቤተሰብ ሁሉም ዝም ነው የሚላት። ለምን? ለሷ እኮ ጥሩ አይደለም። ሴት ልጅ እኮ ናት። ህይወቷ በዚህ መልኩ መቀጠሉ ጥሩ አይደለም። የሆነ ነገር ሊኖረው ይገባል። ለራሷ ገደብ ልሰጥ ይገባል። እዛ ጋር የሆነ ነገር እኔ ግራ በአሁን ሰዓት ላይ ማለት ነው ግራ እያጋባችኝ። የሆነ ሰዓት ላይ አብርሽ በጣም ነበር ግራም ያጋባኝ ሁኔታው። ይሄ ልጅ ምን ሆኗል? የት ልውሰደውና ወደ ራሱ እንዲመለስ ላርገው የምልበት ወቅት ነበረኝ። አሁን ሩታ ጋር ያለው ያ ነው። መናገር አልፈልግም ነበር። ቤተሰብ የራሷ ህይወት ነው፣ የራሷ ፍላጎት ነው። ማንኛውም ነገር የማድረግ መብት አላት። ግን ትክክል ባልሆነ መንገድ ላይ ስትሄድ እስቲ አንድ ሰው ይመልሳት። አሁንም ይሄ ነገር
እርግዝና በነገራችን ላይ የሚደበቅ ነገር አይደለም። እርጉዝ ነኝ ስትል ነገ የሚታይ ነገር ነው። በቀልን አስበሽ ወይ የሆነ መንገድን ከሆነ አቁም፣ ይቅርብሽ። በንጹህ ፍቅርሽ የመጀመሪያው አብርሽን በንጹህ ፍቅሯ ስታፈቅረው የነበረችዋ ሴት ሁኚ፣ ራስሽን ሁኚ። በቃ ሌላ ሰው መሆን አይጠበቅብሽም አብርሽን ለመመለስ። ራስሽን ሁኚ። በቃ ራስሽን ስትሆኚ ወንድ ልጅ ራሱ የምትሆን ሴት ነው የሚፈልገው እንጂ ፌክ የሆነ ነገር ከጊዜ በኋላ የሚመጣን ነገር አይፈልግም። አሁን አንቺ ከጊዜ በኋላ ነው በሰዎች እሺ ዳኒና ሜሪ ምንድነው ስራችሁ ግን አልገባኝም። ምንድነው አላማችሁ? እቅዳችሁስ ምንድነው? ማለት እኔ አልገባኝም። የልጅቷ ህይወት እንዲቀና ነው የምትፈልጉት ወይስ እንዲበላሽ ነው? ወይስ የአብርሽን ህይወት መበጥበጥ ነው? ምንድነው ሐሳባችሁ? ምንድነው በዚህ ውስጥ የምትጠቀሙት ነገር አልገባኝም። ምንም ሊገባኝ አልቻለም። ይቅርታ ብላ ስትመልሳችሁ ለሷ ጥሩ ነገር እንደ ትልቅነታችሁ ከሷ ከመሻላችሁ የተነሳ ለሷም ልትመክሯት ወደ ጥሩ ነገር ልትመሯት ነው የሚገባው። ምን ሆናችሁ ነው እናንተ? ለምንድን ነው የምታረጉት? እሺ ሄርሜላ ጋር ሄዳችሁ ተናገራችሁ፣ እንደዚህ ብሏል አላችሁ እና ምን ይፈጠር? ሄርሜላ ምን ታድርግ? ሄርሜላ ጋር ሄዳችሁ የምትናገሩት የሚመለከታት እሷን ነው ወይስ እየዞራችሁ ለሁሉም ሩታ አረገዘች ብላችሁ ልትናገሩ ነው? ሁሉም ጋር ልትዞሩ ነው? እኔን ጋር ብትመጡ ይሄንን ነው የምትሉኝ? ይሄ የሚመስልባችሁ ምን እንደሆነ ታውቃላችሁ? እልህ በቀል የሆነ ነገርን ነው የሚያሳየኝ ለኔ። ምክንያቱም ውሸት እንደሆነ በነገራችን ላይ ልንገራችሁ፣ ውሸት እንደሆነ ያረጋገጣችሁት እናንተ ናችሁ። ውሸት እንደሆነ ያረጋገጣችሁት ዳኒና ሜሪ ናችሁ። እንዴት አትሉ? ሄዳችሁ ለሄርሜላ የተናገራችሁ ጊዜ ስላስረገዛት ሩታ ስላረገዘች ምናምን አይመለከታትም እኮ እሷ። ለሷ መናገር አይደለም የሚጠበቅባችሁ። ብትችሉ ወይ እሷን ከመናገር ይልቅ አብርሽን ወይ እንዲህ ብላችሁ በቃ ሊመስል የሚችለው ውሸትም ቢሆን ሊመስል የሚችለው ሊሄድ የሚችለው አብርሽን ብታወሩት ነበር እንጂ ሄርሜላን አይደለም። ሄርሜላ አይመለከታትም። ምን አገባት? እና ወይስ የሆነ ውዥንብር ነው የምትፈልጉት? እኔ አልገባኝም። ሰላም ሲሆን ጸጥ ሲል ደስ አይላችሁ ወይ? የሆነ ነገር የተረጋጋ ነገር ሲኖር ደስ አይላችሁም እንዴ? ሲታወክ ነው የምትወዱት? ያ ነው የሚመስለኝ። ያ ነው። እኔ አልከፋኝም። በነገራችን ላይ ሩታ ሰሞኑን አብርሽን ይቅርታ እንደዚህ ስትለው አልከፋኝም። በቃ የተቻላትን ትሞክር ብዬ ነው ያሰብኩት። ለምን? የበፊት ያሳለፍነውን ነገር ስለማቅ ዛሬ ምንም ብታረገኝ ምንም ነገር ባሳልፍ በውስጤ ቢያዝንም ግን ትቻለሁ። ገብቷችኋል? መልካም ህይወት ይቅጠማት ብዬ ትቻለሁ። ልቦና ይስጣት ብያለሁ። ለምን ልቦና ይስጣት? ዛሬም ነገም ልለው የምችለው ነገር ሩታን መድኃኔዓለም ወደ ቀልቧ ይመልሳት፣ ልቦና ይስጣት፣ ቆም ብላ እንድታስብ ያድርጋት ነው ልል የምችለው። ምክንያቱም እኔ ያኔ እንደዚህ በቃ ልጁን በልጁ ለመያዝ ልጁን ይዛ መጣ እንትን ስትል ምን ስትል ትሞክር ነው ያልኩት። እኔ ምን አገባኝ? እሷ እንደዚህ ባረገችበት ሰዓት ይቅርታ አድርጎላት ከሷ ጋር ቢቀጥል አብርሽ መብቱ ነው፣ አይመለከተኝም። ከሌላም ሴት ጋር ቢሆን መብቱ ነው፣ አይመለከተኝም። ስህተት በሰራ ሰዓት ብቻ ነበር እኔ ያኔ አብርሽን ስቃወም የነበረበት ሁኔታ ልክ አልነበረም። ትዳር ላይ እንደዚህ ለእይታም ኖርማል ሆኖትም ባይሆን እንኳን የሚያሳየውን አክት ትዳር ላይ ሊደረግ የማይችል ነገር ስለነበረ ልቀበለው ስለማልችል በጣም ብዙ ስቴፕ ሄጃለሁ። አሁን ግን ልጁ እንዴት ታረጋለህ ብዬ ብሟገተው ምን የሚለኝ ይመስላችኋል? ስታስቡት ልክስ ነው? አሁን እኔ እንደዚህ ብዬ ብናገረው ልክ ነው? ያምርብኛል? ለሱ እንዲህ ብጠይቀው ፈታኋትኝ፣ ፍታኝ አለችኝ፣ ፈታኋትኝ፣ በቃ የራሴን ህይወት እኖራለሁ ቢለኝ ልክ ነው ብዬ ነው ማስበው እሱን። ምክንያቱም ምንም እኔ እዚች ጋር ገደብ ላበጅለት አልችልም። የማይሆን ስፍራ ላይ አትገኝ ከማለት ውጪ፣ ቤተሰብን አታሰድብ ከማለት ውጪ ህይወትን እኔ ልኑርልህ ማለት አልችልም። አብርሽን ሩታንም እንደዛው። ግን መሀል ላይ በቃ እኔ ከሩታ ጋራ ይውላችሁ ፍሬ ያላት መሀል ላይ ብያችኋለሁ። ፍሬ ያለ መሀል ላይ። ስለዚህ
እማይሆን ሰጣ ገባ ውስጥ ከሷ ጋራ መግባት አልፈልግም። በቃ የሆነ ህይወት ነበረ ተቋይቶ በሰላም እንዲኖሩ ነው የምፈልገው። ግን ነገሮች ግን በሰላም እንዲሄድ የሚያደርግ ምንም ነገር እየታየኝ አይደለም። እንዲሁ ያስታውቃል። ነገሮች እንትን ሲሉ ጸጥ ሲል ደስ አይላችሁም? እንዲሁ አብርሽ ወጥቶ የሆነ ነገር ካላደረገ ወይ ሩታ ወጥታ የሆነ ነገር ካላደረገች ደስ አይላችሁ? ሁላችሁም ማለት ነው። ቤተሰቧም ቢሆን አክስቷ የምትባል መጣች። ጥሩ መንገድን ማስያዝ ስትችል ከማይሆን የሆነ በቃ ህይወቷን ሊያበላሽ የሚችል ልጅቷን ወደ ጥሩ ነገር ሊወስዳት የማይችል ነገር ነው ያድርጋ ሄደችው። ቤተሰብ ምን ለማለት ፈልጌ ነው፣ እኔ እዚች ጋር ያሉትን ጓደኞቹ የአብርሽ ጓደኞችን ከሩታ ጋር የሚያነካካቸው ሁሉ ነገር እየቀረፍኩኝ ታው እያልኩኝ አይመለከታችሁም እያልኩኝ የግድ ቪዲዮ ላይ ያንዳንዳቸው ቦታ ሄጄ ማውራት አይጠበቅብኝም እና ውስጥ ላይ ማውራት ያለብኝ ደውዬ ማውራት እንዴት እንዲታረጋለች እንዴት እንደዛ ይሆናል ሲሉኝ ታው አይመለከታችሁም፣ አያገባችሁ፣ ይሄ የሱ ህይወት ነው እያልኩኝ ብዙ ነገር እያሳለፍኩኝ ነበረ እያደረኩኝ የነበረው ማለት ነው። በጣም ብዙ ነገር እና አሁን ላይና በፊት ላይ ስታዩት ሩታን ከአብርሽ ጓደኛም ሆነ ከቤተሰቧ ሄዶ የሚረብሻት ሰው አለ፣ ከአብርሽም ጭምር ማለት ነው። የሚረብሻት ሰው የለም። እና ለምን አልተረበሽኩም ያለች አይመስላችሁ ስታስቡት? ለምን ጸጥ አለ? እኔ አላቅም። እኔ ልፍስፍስ ሴት አልወድም፣ ይቅርታ አድርጉልኝ። የሆነ በቃ ጠንካራ ሆና የምትቀጥል ሴት ነው የምወደው። አንድን ነገር በህይወቱ ሀፕን አረጋ አይደለም ህይወት ይቀጥላል እና ቆፍጠን ብላ ነው መኖር ያለባት እንጂ አሉ በጣም ብዙ ዙሪያዎቼ ላይ ያማቃቸው ትዳር በህይወታቸው ቆሞ ልጅ ኖሯቸው ያ ልጅ የሆነ ነገር በቃ አባት የሆነ ነገር አይመቸኝም፣ እኔ አልወድም፣ ደስ አይለኝም። በቃ ትችላለች ጠንካራ ሆና። ስንት እናቶች አሉ እናትም አባትም ሆነው የሚያሳድጉ በጣም ብዙ እናቶች አሉ ጠንካሮች። እንደዛ ነው በቃ ምጠብቀው። ነገሮች ቢበላሹ እንኳን ባይስተካከልላት እንኳን ይሄንን ነገር ታደርጋለች ብዬ ነበር ከሩታ መጠብቀው እንጂ ተልካሻ ነገሮችን ታደርጋለች ብዬ አልጠብቅም ነበር። ገብቷችኋል? የሆነ ነገር ደግሞ አንድ ሴት ደግሞ ማለት ነው ከበፊትም አሁን ላይ አይደለም ዙሪያ ላይ ያሉት ሰዎች ሴቶች ሲገጥሙ ምን እንደምን ታውቃላችሁ? አንድን ወንድ አፍቅረውት ወንዱን ለመያዝ ሲሉ አርግዘው በልጅ እይዘዋለሁ የሚሉ ሴቶች ብዙ ናቸው። ግን አይመቸኝም። ይሄ ልጅ ስለተፈጠረ ብቻ ነው ማለት ነው ከሷ ጋር የሆነው አይደል? አንድ ወንድ ልጅ በልጅ ሰበብ ሲመጣ ወይ በልጅ ስለተረገዘለት ሲመጣ ተገዶ ነው ማለት ነው የሚመጣው። ለልጁ ሲል ነው የሚመጣው ማለት ነው። ያ ግን ትክክል ፍቅር አይደለም። የሆነ ሰዓት ላይ ይቆማል። ገብቷቸዋል? ምክንያቱም አፍቅሯት ወዷት ፈልጓት እሷን ብሎ መጥቶ ልጅ ሲፈጠር ነው ደስ የሚለው እና ትዳሩን ሊቀጥል የሚችለው እንደዛ ሲሆን ነው እንጂ በቃ ስላፈቀርኩትኝ አሉ። ለዛ እኮ ነው የምላችሁ እኔ ዙሪያዬ ላይ ስላሉ ነው እንደዚህ የምላችሁ። ብዙ መመክራቸው ሴቶች ብዙ ስላሉ ነው። የሆነ ነገር እንትን ሲል በቃ ልጅ በወልድለት እኮ አይሄድብኝም አይነት ነገር ይላሉ። ሩታም ጋር ያደረገችው ይሄንን ነው አሁን ላይ ማለት ነው። እያደረገች ያለችው ይሄንን ነው። ግን ልክ አይደለም። ይሄ በጣም ሮንግ የሆነ በቃ ከነሚሮን ጋርና ከነዳኒ ጋር ከተገናኘሽ ጀምሮ ሩታ ሮንግ የሆነ ነገሮችን ነው የምታስቢው የምታደርጊው። የሆነ ማስኬድሽ ለህይወትሽ የማይሆን ነገር የማይበጅሽ ነገር ነገን ህይወት ለማይሆንሽ ነገር ነው እያደረግሽ ያለሽው። በጣም ይቅርታ ይሄን ስል ቤተሰብ ግን በጣም ስለተሰማኝ ነው። በቃ እንዲህ እንድትሆን አይደለም። በቃ ማናችሁም ብትሆኑ እዩት እናንተ ራሳችሁ። እንዲህ አይደለም ሴት ልጅ መሆን ያለባት። ሁሌ ወንድ ወይ ካልፈለጋት ከት ካደረገ በኋላ እስሩ እያለች ምትል ሴት አይደለች መሆን ያለባት። አይበጃትም። ነግሬያችኋለሁ ከዚህ በፊት ደጋግሜ ተናግሬያለሁ። ወንድ ልጅ ወንድ ነው። ሴት ልጅ ግን አንድ ስቴፕ በተጓዘች ቁጥር ትዳር በያዘች ቁጥር የሆነ ነገር ሀፕን ያደርጋል። ልጅ ስትወልድ የሆነ ነገር ሆርሞን የመቀያየር ብዙ ነገሮች አሉ።
ስሜቷም ያን ያህል እየተጎዳ ነው የሚመጣው ሴት ልጅ። ወንድ ልጅ ግን ምንም የለበትም ምንም። ገብቷችኋል? እና ያንን ነገር እንዴት ማሰብ አቃታት? እንዲያውም እኮ ስርስር የምትል ሴትን ወንድ ልጅ አይፈልግም። ይሄን ታውቃላችሁ? ለምን ይሄንን እሷ ፈለገችው? ለምን ደግሞ አትመክሯት? ብትችሉ ቤተሰቦቿም ጓደኞቿም የምትሆኑ እነ ዳኒና ሜሪ እማጠቅማ ከሆነ ከህይወቷ ውጡና የራሳችሁ ህይወት ኑሩ። ከዚህ በፊትም ብያለሁ፣ አሁንም ደግሜ እላለሁ፣ የራሳችሁን ህይወት ኑሩ። ተዋት ልጅቷ። ምክንያቱም የሚጠቅም ነገር አይደለም የምታረጉት። አሁን ትናንትና በቃ በእናንተ ቤት አሁን የሆነ ነገር ተፈጠረ ብላችሁ መናገራችሁ ነው። እያንዳንዱ እየዞራችሁ ተናገሩ። ልክ የራቁት ቪዲዮ እንደተዘዋወረ ይሄንን ማዘዋውሩት። ብልጥ ሴት ብትሆኚ ሩታ እንደዚህ አልነበረም የምታደርጊው። የምሬን ነው የምልሽ። ያንን ከማድረግሽ በፊት ይሄንን አድርገሽ ቢሆን አስቀድመሽ ምንኛ ደስ ባለኝ። እንደምንም ብለሽ በፍቅር ይዘሽ ይሄንን አድርገሽ ቢሆን ደስ ይለኝ ነበር። ለምን ባልሽ ስለነበር። ግን ያንን ማድረግ አልፈለግሽም። አንቺ የሚጠቅምሽን ትተሽ የማይጠቅምሽን ያነሳሽው። ከቤተሰቡ ጋር ግጭትን መፍጠር የሆነ ነገር ጋሽዬ ስንት ነገር እንዳለፋ ስንት ነገር እንዳልሆነልሽ ላንቺ ስንት ነገር እንዳልተፈጠረ ይሄ አይገባንም ነበር ለኛ። ግን አሁንም ቢሆን ነገም ልቦና ይስጥሽ። ወደ ራስሽ ስትመለሽ ራስሽ ሲገባሽ ሜቢ ትመለሽ ይሆናል። ሲገባሽ ነገሮች የሚጠቅምሽና የማይጠቅምሽ ስትለይ። አሁን ግን መለየት አልቻልሽም። የሚያዋክቡሽን ነው እያየሽ ያለሽ፣ የሚያዋክቡሽን ነው የወደድሻቸው። የሚጠቅምሽ የመሰለሽን ነው የመሰለሽ ማለት ነው። እና እነሱ ደግሞ የአብርሽን ህይወት ለመበጥበጥ ፈልጋችሁ ከሆነ ሜሮንና ዳኒ አቁሙ፣ አይሳካላችሁም። እኔ ከሄርሜላ ጋር ስለሆነ ወይ ስለሴት ስለሆነ ሳይሆን በቃ ይሄ ልጅ ተውት፣ የራሱን ህይወት ይኑር። በቃ ከማን ጋር ይሁን ከማን ጋር አይመለከተኝም። እኔ ግን ሰላም ስጡት፣ አትበጥብጡት። በቃ የነሱ ጉዳይ ነው አይደለም። ልጅ ተፈጠረ አለች አይደለም፣ አመነም አላመነም ሁለቱ ይጨርሱ። በቃ ሁለቱ ይጨርሱ። እንዳልሆነ በእርግጠኝነት ነው የምነግራችሁ። ልጅ የሚባል ነገር የለም በጭራሽ። ሲጀመር ሩታን አውቃታለሁ እኔ፣ ፊቷን አውቃታለሁ። የምሯን ሲሆንና ሳይሆን ያስታውቅባታል። እኔ አሁን ላይ አግኝቻት አላውቅም በአካል። ቆየው በቃ ዘግቻለሁ፣ ጨርሻለሁ። ያየኋት በቪዲዮ ነው፣ ማያትም በቪዲዮ ነው። ግን በቃ ያስታውቃል። እና በቅንሃት ወየው በሆነ ነገር አድርገሽ ከሆነ አቁሚ፣ ይቅርብሽ፣ አይበጅሽም። ህይወትሽን ኑሪ፣ ልጅሽን አሳድጊ። በቃ መሆን ባለበት ቦታ ላይ ሁኚ እንጂ ጠንካራ ሴት ነው እንጂ መሆን ያለብሽ እንዲህ እንዳምትል ወይ በነገሮች የምትጠላለፍ ሴት አይደለም መሆን ያለብሽ፣ ወይ በጓደኛ ምክር የምትገፋፋ ሴት አይደለም መሆን ያለብሽ። እነሱ ሲመጡ ሲጀመርም ለተንኮል እንጂ ለጥሩ ነገር መጥተው አያውቅም። እነሱ ባሉበት ቦታ ሰላም ኑሮ አያውቅም። ሁሌም ረብሽ ነው። እና ቤተሰብ በጣም ብዙ ተናገርኩኝ። ውስጤ የነበረውን መናገር አለብኝ ብዬ ያሰብኩትን ነው እየተናገርኩትኝ። እና ብትችሉ እናንተም ኮሜንታተሮችን ብትሆኑ ምንም ብትሆኑ ልጅቷን ቆፍጣና የሚያደርጋት ነገር ወደፊት ስትሰራ ትክክል ነሽ ሳይሆን እዚህ ጋር ልክ ነሽ፣ እዚህ ጋር ስህተት ነሽ፣ ህይወትሽ በዚህ መልኩ ነው መቀጠል ያለበት፣ እንደዚህ ሁኚ፣ እንደዛ ሁኚ ብላችሁ ኮሜንት አድርጉላት። ኮሜንታተር የሚደርሳት ከሆነ ቤተሰብም እንደዛ አድርጉ። ልጅቷን ወደ ተሻለ መንገድ ምሯት እንጂ ወደ አዘቅት ውስጥ እንድትሄድ አታድርጓት ልላችሁ የምችለው ይሄን ብቻ ነው። ቤተሰብ መምጣት ሳልፈልግ መጥቻለሁኝ። እንግዲህ መድኃኔዓለም የንስሐ ጊዜያችን ያሳምርልን ነው የምለው።